ተነፋስ አውሎ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 23 በዚህች ቀን ፀሐይና የአጥቢያ ኮከብ የተባለ ታላቅና ክቡር የሆነ የሰማዕቱ የቅዱስ ጊዮርጊስ የምስክርነት ፍጻሜ ሆነ። የዚህም ቅዱስ አባቱ መስፍን ነው። ስሙም አንስታሲዮስ ይባላል። ከቀጰዶቅያ አገር ነው። የእናቱም ስም ቴዎብስታ ይባላል። ከፍልስጤም አገር ናት። ታናሽ ሆኖ ሳለ አባቱ አረፈ። 20 ዓመትም በሆነው ጊዜ የአባቱን ሹመት ሊቀበል ወደ ንጉሥ ዱዲያኖስ ዘንድ ሄደ። ንጉሡም ጣዖት አቁሞ ጣዖትን እንዲያመልኩ ሰዎችን ሁሉ ሲያስገድዳቸው አገኘው። ይህንንም አይቶ ቅዱስ ጊዮርጊስ እጅግ አዘነ። በእርሱ ዘንድ ያለውን ገንዘቡን ሁሉ ለድሆች ለምስኪኖች ሰጠ። ባሮቹንም ነፃ አወጣቸው። ከዚህ በኋላ በንጉሡ ፊት ቆሞ በክብር ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ታመነ። ንጉሡም አባበለው፣ ብዙ ቃል ኪዳንም ገባለት። እርሱ ግን አልተቀበለውም። ለመስማት እንኳ የሚያስጨንቅ ስቃይን አሰቃየው። ጌታችን ግን ያጸነዋል፣ ቁስሉንም ያድነዋል። 3 ጊዜም እንደሚሞት እርሱም እንደሚያስነሳው በአራተኛውም የምስክርነትን አክሊልን እንደሚቀበል ነገረው። ቃል ኪዳንንም ሰጠው። ስሙ በዓለሙ ሁሉ የተገለጠ ይሆንም ዘንድ በተጋድሎና መከራ በመቀበልም ጽኑ በሆነ ስቃይም 7 ዓመት እንደሚኖር መላእክትም እንደሚያገለግሉት ነገረው። ንጉሡም ቅዱስ ጊዮርጊስ ባለመታዘዙና ባለመመለሱ እጅግ አዘነ። ስለዚህም አትናሲዮስ የሚባል ታላቅ ስራየኛ መጣ። እርሱም መርዝን ቀምሞ በጽዋ መልቶ አስማት ደግሞ እንዲጠጣ ለቅዱስ ጊዮርጊስ ሰጠው። ወዲያውኑ የሚሞት መስሎት ነበር። ቅዱሱም ያንን ጽዋ ጠጣው፣ ምንም ጉዳትም አልደረሰበትም። ያ መሰሪም በክብር ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አምኖ በሰማዕትነት አረፈ። ከእርሱም ጋር ሌሎች ብዙዎች ሰዎች በሰማዕትነት አርፈው የሕይወት አክሊል ተቀበሉ። ቁጥራቸውም 30,700 ነፍስ ነው። ቅዱስ ጊዮርጊስም በዱዲያኖስና በሰባ ነገስታቱ ፊት በቆመ ጊዜ በዚያም የተቀመጡባቸው የእንጨት ወንበሮች ነበሩ። ቅዱሱንም እሊህን የተቀመጥንባቸውን ወንበሮች እንዲበቅሉ እንዲያብቡና እንዲያፈሩ ታደርጋቸው ዘንድ ካንተ እንሻለን አሉት። በዚያን ጊዜም ጸለየ፣ እንዳሉትም አደረገላቸው። ይህንንም ድንቅ ሥራ አይተው ቁጥር የሌላቸው ብዙ አሕዛብ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አመኑ። ከዚህም በኋላ ቅዱሱን ወስደው በጎድጓዳ ብረት ምጣድ ውስጥ አበሰሉት። አቃጥለው አሳርረውም ሥጋውንና አጥንቱንም ፈጭተው አመድ አድርገው ከረጅም ተራራ ላይ በተኑት። ጌታችንም ነፍሱን ወደ ሥጋው መልሷት ደግሞም አስነሳው። ወደ ነገስታቱም ተመልሶ በክብር ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ሰበከ። ቁጥር የሌላቸው አሕዛብም አይተው አደነቁ። በጌታችንም አምነው በሰማዕትነት አረፉ። ነገስታቱም ደግመው ሙታኖችን ብታስነሳ አምላክህ እውነተኛ አምላክ እንደሆነ እናውቃለን፣ በእርሱም እናምናለን አሉት። ቅዱሱም ጸለየ። ከጉድጓድም ውስጥ ወንዶችና ሴቶችን ጎልማሶችንም አስነሳላቸው። እነዚያም በክብር ባለቤት በጌታችን ስም አስተማሩ። የገሃነምንም ወሬ ተናገሩ። ጥምቀትንም ተቀብለው ተመልሰው አረፉ። ከሃዲያን ነገስታት ግን ሙታንን ያስነሳህ አይደለም የረቀቁ ሰይጣናትን አሳየህን እንጂ ብለው ተከራከሩት። ከዚያም ከጭንቀታቸው ብዛት የተነሳ ከአንዲት ድሃ ሴት ዘንድ አስጠበቁት። እርሷም እንጀራ ልትለምንለት ወጣች። የእግዚአብሔርን መልአክ በላዩ ከበጎ ነገር ሁሉ የተመላ ማዕድን አቀረበለት። የዚያች መበለትም የቤቷ ምሰሶ ቅርንጫፍን አበቀለ፣ ታላቅ ዛፍም ሆነ። ያችን መበለት በተመለሰች ጊዜ የቤቷ ምሰሶ ቅርንጫፍ አብቅሎ ታላቅ ዛፍም እንደሆነ ስለ ማዕዱም ይህን ታላቅ ምልክት አይታ የክርስቲያኖች አምላክ ሰው ተመስሎ ወደ እኔ መጣነ አለች። ቅዱሱም እኔ አምላክ አይደለሁም
የአምላክ ባሪያ ነኝ እንጂ አላት። እርሷም እንዲህ ብላ ለመነችው። የአምላክ አገልጋይ ከሆንክስ ቸርነትን እንድትደርሰኝ እለምንሃለሁ። እውር፣ ደንቆሮ፣ ዲዳ፣ ጎባጣ የሆነ ልጅ አለኝና ታደንለኝ ዘንድ እለምንሃለሁ። ስለ ጌታችን እምነትም አስተማራትና በመስቀል ምልክት አማተበው። ያን ጊዜም አየ። ቅዱሱም በሌላ ጊዜ እንዲሰማ እንዲናገርና እንዲሄድ እንዲያገለግለኝም እኔ እሻለሁ አላት። በዚያን ጊዜ ንጉሡ በአገሩ ሜዳ ውስጥ ሲዘዋወር ያችን ዛፍ አይቶ አደነቀ። ስለ እርሷም ጠየቀ። ቅዱስ ጊዮርጊስ በእርሷ ዘንድ የተቀመጠባት የዚያች መበለት የቤቷ ምሰሶ እንደሆነም ነገሩት። ንጉሡም ተቆጣ። ቅዱሱንም ከዚያ ወስዶ አስገረፈው። በመንኮራኩርም አበራዩት። ሙቶም ከከተማ ውጭ ጣሉት። ጌታም ከሞት አስነሳው። ወደ ነገሥታቱም ተመለሰ። ንጉሡም አይቶ ደነገጠ፣ ስለ ሕይወቱም አደነቀ። ከዚህ በኋላ ይሸነግለው ዘንድ ጀመረ። በመንግሥቱ ላይም ሁለተኛ ያደርገው ዘንድ ቃል ገባለት። ቅዱስ ጊዮርጊስም እየዘበተበት ነገ በጠዋት ለአማልክቶችም መሥዋዕትን አቀርባለሁ፣ አንተም ሕዝቡ እንዲሰበሰብ እዘዝ፣ እኔ ስሰዋ እንዲያዩ አለው። ንጉሡም እውነት የሚሰዋ መስሎት ደስ አለው። ወደ ቤተ መንግሥቱም እልፍኛ አስገብቶ አሳደረው። ለጸሎትም ተነሳ። የዳዊትንም መዝሙር አነበበ። የዱዲያኖስ ሚስቱ ለእስክንድሪያ ንግሥት ሰምታ ቃሉ ደስ አሰኛት። የሚያነበውንም ይተረጉምላት ዘንድ ለመነችው። እርሱም እግዚአብሔር ዓለምን ከፈጠረበት ሰው እስከሆነበት ጊዜ የሆነውን ሁሉ ሊያስረዳትና ሊያስገነዝባት ጀመረ። ትምህርቱም በልቧ ተቀርጾ በክብር ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አመነች። በማግስቱም ቅዱስ ጊዮርጊስ ለአማልክት ሲሰዋ ለማየት ሰው ሁሉ እንዲሰበሰብ አዋጅ ነጋሪ ዞረ። የቤቷን ምሰሶ ያበቀለላት ያቺ መበለት ሰምታም እውነት መስሏት እጅግ እያዘነች ልጇን ተሸክማ እያለቀሰችም ወጣች። ቅዱስ ጊዮርጊስም ባያት ጊዜ ፈገግ አለ። ልጅሽን በምድር ላይ አኑሪው አላት። ከዚያም ልጇን ጠርቶ ወደ አጵሎን ሂድ፣ ወደ እኔ የሚመጣ ዘንድ በክብር ባለቤት በጌታዬና በአምላኬ በመድኃኒቴ በኢየሱስ ክርስቶስ ስም እዘዘው አለው። ያን ጊዜ ያ ልጅ ድኖ ቅዱስ ጊዮርጊስ እንዳዘዘው ወደ ጣዖቱ ቤት ሄዶ አዘዘው። በጣዖቱ ያደረ ያ ርኩስ መንፈስም ከማደሪያው ወጥቶ ቅዱስ ጊዮርጊስ ወዳለበት መጥቶ እኔ ሰውን ሁሉ የማስት እንጂ አምላክ አይደለሁም ብሎ በሕዝቡ ሁሉ ፊት አመነ። ቅዱሱም ትውጠው ዘንድ ምድርን አዘዛትና ወዲያውኑ አጠችው። ጣዖታቱንም ከአገልጋዮቻቸው ጋር አጠፋቸው። ንጉሡም ከወገኖቹ ጋር አፈረ። ብስጭትና ቁጣንም እንደተመላ ወደ ንግሥት ሚስቱ ዘንድ ገባ። እርሷም አምላካቸው ጽኑና ኃያል ነውና ክርስቲያኖችን አትጣላቸው አላልኩምን? አለችው። ይህንንም ከእርሷ ሰምቶ በእርሷ ላይ እጅግ ተቆጣ። ወደ ክብር ባለቤት ክርስቶስም እምነት የከበረ ጊዮርጊስ እንዳስገባትም አወቀ። ከዚህም በኋላ ከከተማ ውጭ እንዲጎትቷትና በመጋዝም እንዲሰነጥቋት አዘዘ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለች። በዚያም ጊዜ ስለ ቅዱስ ጊዮርጊስ ሥራ ነገሥታቱ ሁሉም ደነገጡ። ሀፍረት ደግሞ እንዳይጨመርባቸው ከእርሱም እንዲያርፍ ራሱን በሰይፍ ይቆርጡ ዘንድ እንዲጽፍ ንጉሥ ዱዲያኖስን መከሩት። ያን ጊዜም የክቡር ጊዮርጊስን ራስ በሰይፍ ይቆርጡ ዘንድ አዘዘ። ድል አድራጊ ጊዮርጊስም እጅግ ደስ አለው። እሳት ከሰማይ ወርዶ ሰባውን ነገሥታት ያቃጥላቸውም ዘንድ መከራውም ከክርስቲያን ወገን ጸጥ ይል ዘንድ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን ለመነው። ወዲያውኑም እሳት ወርዶ ከሰራዊቶቻቸው ጋር ሰባውን ነገሥታት አቃጠላቸው። ከዚህም በኋላ የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ጊዮርጊስ ተገልጾ ብዙ ቃል ኪዳን ሰጠው። በምድር መታሰቢያህን ለሚያደርግ ሁሉ እኔ ኃጢአቱን ሁሉ ደመስሳለሁ። በመከራም ውስጥ ሆኖ በባህርም ሆነ በየብስ ወይም በደዌ በስምህ የሚለምነኝን እኔ ፈጥኜ ከመከራው አድነዋለሁ። ይህንንም ጌታችን ተናግሮ በክብር ወደ ሰማይ ወጣ። ከዚህ በኋላ ራሱን ዘንበል አድርጎ በሰይፍ ቆረጡት። በመንግሥተ ሰማያትም አክሊላትን ተቀበለ። ከአገልጋዮቹም የቀሩት ሥጋውን ወስደው በልብስ ጠቀለሉት። ወደ ሀገሩ ልዳም ወሰዱት። ቤተ ክርስቲያንም ሰርተው በውስጡ አኖሩት። ከእርሱም ቁጥር የሌላቸው ብዙዎች ድንቆይ ተአምራቶች ተገለጡ። ለእግዚአብሔርም ምስጋና ይሁን። የቅዱስ ጊዮርጊስም በረከቱና ረድኤቱ የሁላችንም የክርስቲያን ወገኖችን ከሥጋና ከነፍስ መከራ ይጠብቀን ለዘላለሙ አሜን።
ሰላም ለከ ሰርዌ ሰማይታት አይላፍ ዘሞገሰ ስምከ በፃ መንገለ ኩሉ አጽናፍ በቅድመ ፀሐይ ብሩ ዘያርብ ለዘልፍ ማሜ ዝሩ ነሲያይከ ወፀዊረከ በአብ ጊዮርጊስ ቀሊለክም ከራዲዮን ኦፍ ሰላም እብል እደ ተሷ ዋማተኒ 30 ወስባ ሶበነጽሩ ክሱተ ስብዓተ ሰማያት ዋ እንዘይተዋደሩ በአውደ ነገሥት ሰባ ምስለ ጊዮርጊስ ዘፈጸሙ ስማ። በዚህችም ቀን ታምራትን እስካሳየ ድረስ የተጋደለ ቅዱስ ሮቆ አረፈ። በአንዲት ዕለትም ለጸሎት ቁሞ ሳለ የንዳድ ስንኝ ነደፈው። ቁስሉንም እያሳየ በብዙ ልቅሶ ወደ ጌታችን ለመነ። ያን ጊዜም የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በደመና ላይ ተገለጠለት። በአንጻሩም ቁሞ ወዳጄ ሮቆ አትፍራ፣ ላድንህ ወደ አንተ መጥቻለሁና፣ ደግሞም የሮቆ አምላክ ኢየሱስ ክርስቶስ ከንዳድ በሽታ አድነኝ ብሎ በስምህ ለሚለምነኝ የንዳድ በሽታ በላዩ ላላመጣበት ከአንተ ጋር ቃል ኪዳንን ላጸና መጣው አለው። ይህንንም ብሎ በታላቅ ክብር ወደ ሰማያት አረገ። ቅዱስ ሮቆም በብዙ ገድል ተጠምዶ ኖሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ልመና ይማረን ለዘላለሙ አሜን። ሰላም ለሮቆ መስተጋድል ህሩይ ዛስተራዮ አምላክ በደመና ሰማይ ሶበቆስላቲሁ አራዮ ዘምስለ ብካይ ጸገው ኪዳነ ምሕረት በጸዎ ስሙ ሰናይ ከመንብርብድ ይድህን ብሲ ድውይ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 24 በዚህች ቀን ዜናው በመጋቢት 18 ቀን የተጻፈ የቅዱስ ኤስድሮስ ባልንጀራ ቅዱስ ጻና በሰማዕትነት አረፈ። በዚህችም ቀን ለአባቶች ሊቃነ ጳጳሳት 65ኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት አባ ስንቶ ያረፈ። በዚህችም ቀን ደብረ ሲና የከበረችበት የአባ ይድራ መታሰቢያ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተ ጸምዱከ ዘልፈ ለላነብብ ተወከ ዘንዴተ መጽሐፈ እንተረሰይ ከእግዚኦ ጸሪቀ መለት ውክፈ መላቡ ውላን ዘተርፈ ነቢያት፣ ቅዱሳን፣ ዋርያት፣ ሰባኪያን፣ ሰማዕት፣ ጻድቃን፣ ደናገል፣ አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስካረጋይ ለኢቆኑስ ህፃን ለዘጻፎ በክርታስ ወለዛ ጻፎም ዘይደርስ ለዛ አንበቦ ወለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት አማን በአማን